ጉልበትም አላቸው። እኛን ሁሉ ለመምታት ምንም የሚያንሳቸው ነገር የላቸው። ከኛ የተሻሉ ሁሉ ሰውነት ያላቸው ልጆች አሉና ጠላትህን እንደራሲ ውደድ። በጣም የሚደንቅ ነገር እኔ ውስጤን ይገዛል። እነ ብዙነሽ በቀለ ጌታ የተቀበሉበት ዘመን ነው። በጣም አንድ እዛ ጌታ ተቀበልኩ ቢል ደግሞ እድሩ ምኑ ማህበራዊ ህይወት ሁሉ እንዳለ ስለሚበላሽ ነጭ ነው። ይሄ ሙሉ ባይኔ የማየው ነገር ልብሴ በሙሉ ነጭ ነው። ከዛ ወደ እነሱ ስገባ እጄን እንደዚህ ያደረኩ ከዛሬ ጀምሮ እጄን ለኢየሱስ ክርስቶስ ሰጥቻለሁ እላለሁ። ከዛ እነኛ ሲጸልዩ ሲሰግዱ የነበሩት እንዲህ ሁሉም በአንድ አይነት ልክ እንደማሽን እንዲህ ዞር ብሎ ያዩንና ተመልሶ ይጸልያሉ። ግፋ ብላ ያለነው ሁለት ነን። የለም ሁሉም የት ጋር ነው 50 አካባቢ ሲመጣ በየትም አድርጎ ነው የሚፈጃቸው። ይሄ መንፈስ ቤታቸው ውስጥ ሲያመልኩት የነበረ ማለት ነው። አራቱ ጎማ ወደ ላይ ዞሮ መኪና ጭነቱ በእኛ ላይ ወድቆ ያንን ተናድጄ ያንን ሰውዬ በያዝኩት መኪና ለመግደል ነበር የፈለኩት። ይታረድለታል፣ ቅቤ ይቀባል፣ የሆነ ነገር እየተባለ ለዛ ስርዓት መገዛት ይግድላል። ቻይና የሰራውን ጨሌ አርግሽ ነው እንደ እኔ ቤት የምትመጪ ወደዛ ጣይ ያንን ቆሻሻ ምናምን እንደው የሆነ የሰይጣን ልሳን ተናገረሽ ይገርምሻል። እግዚአብሔር አምላካችን አባታችን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ይሄን ጊዜ ይህን ሰዓት ስለሰጠን ክብር ላንተ ይሁን። የረዳህን በህይወት ያኖርከን ሰላም የሰጠን ደስታ የሰጠን ቤተሰብ ልጅ የሰጠን ጤና የሰጠን እግዚአብሔር ክብር ላንተ ይሁን። ስለ ሁሉ ስም የተባረከ ይሁን። ከፍ እናደርግሃለን በጌታ በኢየሱስ ክርስቶስ ስም አሜን። ስሜ እሸቱ በቀለ እባላለሁ። ተወልጄ ያደግኩት በአርሲ ክፍለ ሀገር በአሁኑ ምዕራብ አርሲ በሚባለው ገደብ አሳሳ ወረዳ ጥዮ ቄንጠራ ቀበሌ በሚባል ነው የተወለድኩት። ተወልጄ ልክ 3 ዓመት እንደዚህ እንደሆነ ከዛ አካባቢ ተንቀሳቅሰን ወደ ጮፍራ ሻሼ ወደ ብልብሎ እያል ከዛ ደግሞ ወደ አሳሳ ከተማ ተመልሼ ብዙውን ጊዜ ያደግኩትም ያሳለፍኩትም ትዳርም የመሰረትኩት በዛ በአሳሳ ከተማ ነው እና ከ6 ዓመቴ አካባቢ እናቴ ያው በሞት ተለየችኝ። እኔ ግን በብዙ በቃ መከራ ውስጥ ነው ያደግኩት። ምክንያቱም አባቴም እሷ ከሞተች በኋላ ትዳር አልመሰረተም። እሱም በቃ ትዳር ስለሌለው እኔም በተለያዩ ችግር ሁኔታ ውስጥ አልፌ ነው እግዚአብሔር እንግዲህ ለዚህ ክብር ያንን ሁሉ ፈተና አሳልፎ እጄን ይዞ መርቶኝ አሳድጎኝ ሰው አድርጎኝ ዛሬ ያለውበት ደረጃ የደረስኩት ማለት ነው። በዚህ ጊዜ እንግዲህ በዛን ሰዓተኛ የኦርቶዶክስ ቤተክርስቲያን አባል ነበር። በቤታችን ግን የአቴቴ ወይም ጨሌ የሚባል አምልኮ ይመለክ እንደነበረ ትዝ ይለኛል። ቅድም እንደነገርኩሽ እናታችን የሞተችው በ6 ዓመት ነው። ከዛ በፊት ያለውን ነገር ራሱ አስታውሳለሁ በልጅነት አእምሮዬ ማለት ነው። ዳለቻ በግ ይቀርባል፣ እጅ ጫንበትና ቅቤ ጭንቅላቱ ላይ ተቀብቶ ከዛም በኋላ የሆነ ልመና ተደርጎ ነው ያ በግ የሚታረደው። ከዛ በኋላ ቅንጬ ይቀቀላል፣ ቅቤ ይቀልጥና ይቀርባል። አቴቴ የምትባል ጥብቆ ነገር አለች የምትለበስ፣ በዛ በጠጅ ሳር እያደረጉ እዛ ላይ ቅቤ እየቀቡ ነው ልመና አድርጎ ያ ስርዓት የሚፈጸሙ። ባልሳሳት ያ ነገር የሚሆነው መስከረም ውስጥ ነው። በየዓመቱ መስከረም ውስጥ ይሄ ነገር ይደረጋል። ያ የታረደው ደግሞ በግ ከቤተሰብ ውጪ ሌላ ሰው አይበላውም ያንን ስጋ ማለት ነው። ለምን? ያ የሚያመልኩት አምልኮ ያንን ነገር የሚከለክል ነው የሚመስለኝ። እና በዚህ ሁኔታ ነው እናቴም ከሞተች በኋላ አባቴ ያንን ስርዓት በተለይ ይሄ የበጉን የማረዱ ስርዓት እና የላዩ ላይ እጅ ጭኖ የመለመኑ ነገር ያደርግ ነበር ማለት ነው። እሱም ከዛሬ 10 ዓመት እንደምን 18 ዓመት አካባቢ እንደዚህ ሆኗል ካረፈ። ከዛ በኋላ ያ መንፈስ የኔ እህት አሁን በዚህ ወደ ሸዋ አለች ወደ ደብረ ብርሃን አካባቢ በሷ ላይ ሆኖ ያ መንፈስ እስካሁን ስቲል ያሰቃያታል። ያ መንፈስ ማለት አንድ ከብቶቹ ይፈጅባታል፣ አንድ እግሯን ያሳብጣል፣ አንድ ጤንነቷን እያወከ ያሰቃያት እስካሁን። እኔ በመሄድበት ጊዜ ብነግራትም እኔ ጌታን የተቀበልኩት በ2000 ዓመተ ምህረት ነው። በተለያዩ አጋጣሚ በዛ በኩል ሰልፍ እሷ ጋር ቁራ ብዬ እነግራታለሁ። እሷ አትቀበል አታምንም። በቃ ልገባትም ስለማይችል
ልጆቹ ግን ወንዝ ውስጥ ወስደን ጥለናል ነው የሚሉኝ፣ ጨሌውም ማለት ነው። ግን ጨሌውም ቢጥሉትም እስካልካዱ ድረስ መንፈሱ መገዳደሩን አይተው እና በዚህ ሁኔታ እያለን እኔ እዛው አሳሳ ከተማ እየኖርኩኝ ትዳር መሰረትኩ። እግዚአብሔር 4 ልጆች ሰጠኝ። በዚሁ እንዳለን ክርስቲያኖች ኢህአዴግ ሊገባ አካባቢ በተለይ 1980ዎቹ አካባቢ ላይ ክርስቲያኖች በከተማ ውስጥ በቃ እየተመሰረቱ መጡ። ጴንጤዎች እኮ እንደዚህ ሃይማኖት የተለየ ሃይማኖት ይዘው መጥተዋል፣ ማብራት አጥፍቶ ገንዘብ ይበትናሉ፣ ልጆቻችሁን እንደዚህ ያበላሻሉ፣ በጨለማ እንደዚህ ምትላላችሁ እየተባለ ቅስቀሳ ነበር በዛ ሀገር ማለት። በኃይለኛ እሳት እንዳትሰጧቸው፣ ክብሪት እንዳትሰጧቸው፣ ወፍጮ ቤት እህል እንዳያስፈጩ፣ ሰላምታ አትጠይቋቸው፣ ቢሞቱ እንዳትቀብሯቸው እየተባለ በከፍተኛ ደረጃ ቅስቀሳ ነበርና ለሁለት ተከፍሏል ያ ቦታ ማለት ነው። ስለዚህ በዛን ጊዜ እኔም በወጣትነት አፍላ ጉልበት ስለነበረኝ እነኚህ በዘይት የመጡ በጨርቅ የመጡ እንደዚህ በልብስ የመጡ ሃይማኖታችን አረከሱ ተብሎ በሚባልበት ጊዜ ያለን ድንጋይም ይሁን ዱላም ይዘን እያሰደን ነው የምንቀጠቅጣቸው የነበረው ክርስቲያኖችም ማለት። ግን እነሱ እኮ ወጣቶች ናቸው፣ እነሱ ጉልበትም አላቸው። እኛን ሁሉ ለመምታት ምንም የሚያንሳቸው ነገር የላቸውም። ከኛ የተሻሉ ሁሉ ሰውነት ያላቸው ልጆች አሉና ግን እነሱ ወንጌል ስለገባቸው ስንመታ እንኳን ዞር ብሎ አይተው ምን አረግናችሁ ጌታ ይቅር በላችሁ ብለው ነው እነሱ አንድ ነገር ክፋት ነገር ከአፋቸው ሳይወጣ ወይ ድንጋይ እንደምንኖረው ድንጋይ ሳይወረውሩብን ምንም እንትን ሳይሉ ያ የነሱ ፍቅር ቀስ በቀስ ወደ ውስጣችን ገባ። እነኚህ ሰዎች ምን ሲሆኑ ነው ሰው የሚመታ ስመታቸው የማይማቱ ሰው ሲሰድባቸው የማይሳደቡት ለምንድን ነው ይሄ ነገር የሚል እኔ ወደ አእምሮ እየመጣ በቃ እንት ማሰብ ጀመርኩ። እና ይሄ ነገር ምንድነው እነኚህ ሰዎች እንደዚህ ያጠነከራቸው ምንድነው? ሰው ምለው እንደዚህ እነሱ ግን ህይወታቸው እንደዚህ ምንድነው? ኢየሱስ እንደዚህ ሊወዱት የቻሉ ምንድነው እንደነሱ የተለየ ነገር ምናምን በምን በውስጤ በጣም አስብ ነበር እኔ ይሄን ነገር ማለት ነው። ከዛ በኋላ በሆነ አጋጣሚ ባለቤቴ ወንድም ክርስቲያን ነው ከዚህ ሀገር መጥቶ እዛ አሳሳ የሚባል ከተማ ላይ መጽሐፍ ቅዱስ ለበዓል ነው የመጣው። በዓሉ ውሎ ከጨረሰ በኋላ መጽሐፍ ቅዱስ አስቀምጦ ሄደ። ከዛ ያንን መጽሐፍ ከዛ በፊት አላውቀውም እኔ። ያው ቤተክርስቲያን እንሄዳለን፣ ቤተክርስቲያን እንሰማለን፣ እናስቀድሳለን፣ የተነገረን እንማራለን፣ እንሰማለን፣ እንገባለን። ግን ያን ጊዜ ያ መጽሐፍ ቅዱስ በአጋጣሚ በእጄ ስለገባ መጽሐፍ ቅዱስ የማንበብ እድል አገኘው። የማንበብ እድል ሳገኝ መጽሐፍ ቅዱስ ምን ይላል? ቁጥሩን ባላስታውስም ባልንጀራህን እንደራሲ ውደድ ይላል። ጠላትህን እንደራሲ ውደድ። በጣም የሚደንቅ ነገር እኔ ውስጤን ይገዛል። ሰው እንኳን ጠላቱን ባልንጀራውን መውደድ በማይቻልበት የገዛ ጓደኞቻችን የገዛ ልጆቻችን እያሳደን እንደ ውሻ እኛ እየቀጠቀጥ የእግዚአብሔር ቃል ግን ጠላትን ውደድ ይላል። ይሄ በጣም እኔ ውስጤን ተቆጣጠረኝ። ከዛ በኋላ ይሄ ነገር እነኚህ ጴንጤ ላይ የምናደርገው ዘመቻ እኔ መተው አለብኝ የሚል በውስጤ ውሳኔ ወሰንኩ። እና አንዳንድ ጓደኞቼ ምን ይላሉ? እነኚህ ጴንጤዎች እኮ እየበዙ ሄዱ፣ ትላንት 6 ነበሩ ዛሬ እኮ እንደዚህ ሆኑ፣ 100 ሆኑ፣ እንደዚህ ሆኑ ሲባል እኔ በሰው ሃይማኖት አያገባኝም ማለት ጀመርኩ። ምን አገባኝ እኔ የራሴን እምነት እንጂ ስለ ሰው ማለት ጀመርኩ። አይ እቺ ሰውዬ ጴንጤ ልትሆን ነው አሉ። የሚገርምሽ ነገር መሆኑ ያልቀረም ጌታ የተባረከ ይሁን። ከዛም በኋላ በሂደት ይሄን ቃል እያነበ ጊዜ ነበረኝ። ከየት ነው የማነበው? ከዘፍጥረት 1 እስከ ዮሐንስ ራእይ መጨረሻ ድረስ ነው። በጠቅላላ ነው የማነበው። ከዚህ ጀምሬ ምልክት እያደረኩ እያንዳንዱ መጽሐፍ እዛ አድርሼ ነው ራእይ ላይ ጨርሼ ተመልሼ ነው የማነበው እንጂ ይሄን በምዕራፍ በምናምን የሚለውን ነገር አላውቅም። ዝም ብዬ ነው በወለድ መጽሐፍ እንደምነበበው ከዳር እስከ ዳር ነው የማነበው። እና ብዙ ነገር እዛ ውስጥ ማዳም በሌላ በማንም የለም እንድንል በዘንድ ከሰማይ የተሰጠ ስም ከምድር በላይ ከሰማይ በታች የኢየሱስ ስም ነው። ይሄን በቃ ውስጤ ያው እግዚአብሔር ቃል በሁለት አቅጣጫ ከሚቆርጥ ሰይፍ ይበልጣል ስለምል ውስጤ ያንን በፊት ጠላ የነበረውን ውስጤን እየቆረጠ ውስጤ ላይ በጣም ኃይለኛ ነገር እያስቀመጠ ሄደ። ከዛ በቃ
አፋውጥቼ ባልናገርም እኔ በቃ ውስጥ ተቀይሯል ይገርምሻል። ከዛ በኋላ ጊዜው እየሄደ ሄደ እንዳለ ጌታን እንዳልቀበል ደግሞ ይገርምሻል ያለውበት ሰፈር ቤተክርስቲያን ሰፈር ነው። ጓደኞቼ እንዳለ አክራሪ ኦርቶዶክስ ነው። የቄሶች ሰፈር ነው የሚባለው። እንደውም እዚህ ጋር ፊቴ ገብርኤል ነው። ከኔ ሰፈር ቄሶች ናቸው ጓደኞቼ። አማቾቼ ሁሉ አክራሪ ኦርቶዶክስ ስለሆኑ ነገሮችን ቶሎ ተለውጬ ወደ ጌታ ማምጣት በጣም ከበደኝና አባቴም ትልቅ ሰው ነው። እሱም እዛ ቤተክርስቲያን የሚስም ሰው ስለነ ይረግመኛል ብዬ በጣም በቃ እሱ ጠበቅኩ። መሞት አልቀረም። እሳቸው ሞቱ፣ እዛው ተቀበሩ፣ እዛው ገብርኤል። እኔ አሁን ምን ሆንልሻለሁ? እዚህ አገር ትንሽ አሁን ያለሁበትን ቦታ ገዛው ማለት ነው። ቦታ ገዛው። ወደዚህ የመግባት ነገር ማሰብ ጀመርኩ፣ ወደዚህ ሀገር የመግባት እና መጀመሪያ ታላቅ ልጄን ወደዚህ ላኳት። ዘመድ ጋር ገብታ እዚህ ትማር ነበረ 9ኛ ክፍል። እዛው አጎቷ ጋር ስለነበረ አጎቷ አማኝ ስለነበረ እኛ ሳንመጣ እሷ ጌታን ተቀብላለች፣ እኔ ልጅ ማለት ነው። እኔም ውስጤ በስሏል። ባለቤትም እንደዚህ ነበር። ማህበረ ጽዋ ምናምን የማረም ጽዋ ምናምን ነበራት። እዛ ነገሮቹ የተሳሰሩ ነው። ግን እዛ አገር ላይ ጌታን መቀበል በጣም የሚከብድ ስለሆነ ይሄ አገር ብንመጣ ከዚህ ነገር እንደምናመልጥ እኔ በውስጥ ያስብ ነበር። ከዛ ያው ወለጋ በነገራችን ላይ ስራዬ ከባድ መኪና ሹፌር ነው። ወለጋ ለስራ ተላኮ በ1998 ይመስለኛል እዚያ ተልኬ ስቴዲየም ላይ ኮንፈረንስ ተዘጋጅቶ ከካናዳ ሀገር አንድ ቤተሰብ ሙሉ አባት ልጅ ሚስት ምናምን መጥቶ እዛው ወንጌል ያገለግሉ ነበር። ስቴዲየም መረገጫ የለም፣ ወፍ የሚረግጥበት የለም። አጥር ሁሉ ሰው ነው፣ ዛፉ ሁሉ ሰው ነውና እዛ ያገለግላሉ። በእንግሊዘኛ ነው የሚሰብኩት፣ ግን ሰዎች ደግሞ እየተረጎሙ በአማርኛ ይሰብኩ ነበርና እነ ብዙነሽ በቀለ ጌታ የተቀበሉበት ዘመን ነው። በጣም በጣም አንድ አማሮ በሚባል ልጅ አለ ከዚህ ከኮፈሌ አካባቢ አርሲ ውስጥ ምናምን ሲባል እስቲ እነሱን እንኳን ልብዬ እየቀፈፈኝ እንደምንም ተጋፍቼ ወደዛ ገባው። ስገባ የሚሰራው ታምር ይደንቅሻል። አሁን ነው የሚገባኝ። እንግዲህ ያን ጊዜማ የሰይጣን ስራ ነው ብዬ ነው እኔ ማምነው እንጂ እውነት ጌታ እየፈወሰ ነው ምናምን ብዬ አይቀበልም አይምሮዬ። እና በመቀመጫ እንደዚህ ከመለዳሪ አድርጎ በቂጣቸው የሚፋቀቁት ሁሉ ቆሞ ሲሄዱ፣ በአልጋ ተሸክመው የመጡት ሁሉ ከዛ ቆሞ ሲሄዱ ብዙ ተአምራት ተደረገ፣ ብዙ ፈውስ ተደረገ። እኔም ይሄን ለማየት ከዛ ጫፍ ገፍቼ እዛ መድረኩ ፊት ለፊት ራሴን አገኘው። ገርምሻል። ከዛ እነኛ የሚዘምሩትንም ማቃቸው ነው፣ ያው በዘፈን ዓለም ስለማቃት እሷንም ያኛውንም ልጅ አውቀዋለሁ፣ የዛ ሀገር ልጅ ነው። ያንን ተረድቼ እንደምንም ከዛ ቤት ከመውጣቴ በፊት እኔም ማውቀው እዛኛ ሀገር ልጅ እናቱ ወለጋ ነች። እናቱም በአልጋ ተሸክሞ ባጠገቤ ሲያልፉ ነካሁት። እሱ ዞሮ ሳይኝ እኔ እሺቱ እዚህ ምን ልትሰራ መጣህ? አይ ለስራ መጥቼ ነው። ለካ እሱ ጌታ ተቀብዬ እዛ ውስጥ የገባው መስሎታል። ከዛ እናቱም ተፈውሳለች። ተመልሶ ሲሄድ እሺቱ እኮ ጌታን ተቀብሎ ወለጋ ላይ ስቴዲየም ያገኘሁት ብሎ እዛ መልእክት አስተላልፈ እዛ እኔ በምኖርበት ጊዜ። ከዛ እኔ እዛ ስራ አልቆ ስመጣ ዘንድሮ የት ነበርክ ሲሉት ትዝ አለችኝ ያቺ ነገር። አይ እኔ ጎጃም ነበርኩ። እንዴት ኧረ ወለጋ ላይ ጌታን ተቀበለ አልተባለም? ኧረ አልተባለ፣ ውሸት ነው። እኔ የለውም እዛ፣ እኔ አልተቀበልኩም እኮ። ግን እሱ መስሎት ነው እዛ ጌታን ተቀበልኩ ቢል ደግሞ እድሩ ምኑ ማህበራዊ ህይወት ሁሉ እንዳለ ስለሚበላሽ ያንን ነገር ለመሸፈን እኔ የግድ ዋሽው። በቃ አልተቀበልኩም፣ እኔ ጎጃም ነበርኩ ምናምን። ከዛም በኋላ ነገር ውስጤ ግን እኮ በስሏል። ይገርምሻል። በእግዚአብሔር ቃል በቃ ውስጤ ተሰርቷል። ከዛም በኋላ ነው በሌላ አመት እንደገና ተመልሼ እዛው ወለጋ ሄድኩ። አሁንም መኪናም በፊቱ ማርቸዲስ ነው ስካኒያ ቀይሬ ሄድኩና እዛ ስሰራ አንድ ቀን ህልም አየሁ። ቀጥታ የምገባው የጴንጤ ቸርች ነው። የቆርቆሮ ነው፣ የቆርቆሮ ቤት ነው። ገባው። ጫማዬ ነጭ ነው። ይሄ ሙሉ ባይኔ የማየው ነገር ልብሴ በሙሉ ነጭ ነው። ከዛ ወደ እነሱ ስገባ እጄን እንደዚህ ያደረኩ፣ ከዛሬ ጀምሮ እጄን ለኢየሱስ ክርስቶስ ሰጥቻለሁ እላለሁ። ከዛ እነኛ ሲጸልዩ ሲሰግዱ የነበሩት እንዲህ ሁሉም በአንድ አይነት ልክ እንደማሽን እንዲህ ዞር ብሎ ያዩንና ተመልሶ ይጸልያሉ። እኔም ከነሱ ጋር ተንበርክኬ ጸልና ቃል ተሰብኮ ተዘምሮ
እወጣለሁ ከዛ ፕሮግራሙ ሲያልቅ። ቅድም የመጣሁበት አሮጌ መንገድ ነበር አስፋልት ነቀምት ከተማ ውስጥ። አሁን እኔ ከዛ ቸርች ሲወጣ ልክ አሁን እየተሰራለው ወደ አዲስ አበባ የምትመጡበት መንገድ የለም አዲስ አስፋልት ሆኖ አገኘዋለሁ። ነጭ ልብስ ለብቻ ብቻዬን በዛ በመካከሉ ነው የምሄደው። ተሽከርካሪ የለም ምን የለም። እኔ ብቻ ነው በአዲስ አስፋልት ላይ እየሄድኩ ወደ መስሪያ ቤት የሚገባውና ከዛ ብንን አልኩ ከህልሜ ማለት ነው። ብንን ስል እዛው መኪና ውስጥ ነው የምንተኛው። መኪና ውስጥ ነኝ። እረገኝ ይሄ ህልም ምንድን ነው መጠየቅ አለብኝ ብዬ አንድ ጓደኛ ያለ ተገኔ በቃሞ ይባላል እና ሰራተኛ ነው። አረ ተገኔ ህልም መፍታት ትችላለህ ወንድሜ? አረ እና አምጣ። ምንድነው? እንደዚህ 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 ነው ያየሁትን ነገርኩት። አይ ወንድሜ በቃ ማበዴ ነው አለ። እንዴት? ይሄ እምነትን ይሄ ህልምና እብደት ምን ያገናኘዋል? በቃ ማበዴ ነው ብሎ የተቀዳ ሻይ እንኳን ሳጠጣ ካጠገቤ ሄደ። ከዛ ላይ ሻይን ጠጣውና አንድ አቶ ድርባ የሚባል ነቀምት የኢትዮጵያ ምርጥ ዘር የንብረት ክፍል እንደዚህ ኃላፊ ነገር ነውና እሱ ጋር ገባ። አረ ህልም እንደዚህ አየው ወንድሜ ምን ትለኛለህ አልኩት። ምንድነው ንገረኝ። እንደዚህ እንደዚህ እንደዚህ። በጣም ተደነቀ። በጣም ተገረመ ሰውዬው። እንዴት እግዚአብሔር የሚወድ ሰው ነህ አንተ? እግዚአብሔር እኮ ማርያም ጋር መልአክ ልኮ እኮ በህልም ነው የተገለጠላት እንደምትወልድ እሱም ኢየሱስ እንደምትወልድና የዓለም መድኃኒት እንደሚሆን የሰዎችን ኃጢአት የሚያስተሰርይ ስለሆነ እንዲህ ብሎ ሲነግራት ተከራክራ እኮ መጨረሻ እንደ አፍ ቃል ይሁንልኝ የእግዚአብሔር ባሪያ ስትለው እሱ ካጠገቧ ተለየ። እሷ ጽንሱ በማህፀኗ ውስጥ አረፈ። እንደዛው ነው ጌታ ራሱ ነው መጥቶ የተገለጠልን። ናና እሑድ ቀን ጌታን ተቀበላል። ከባድ ነው። በአንድ ጊዜ አንቺ ካለሽበት ጌታን መቀበል እኮ በጣም ከባድ ነው። እግዚአብሔር ቀን ከሆነ ብቻ ነውና የሁለቱንም ሰማውና እስቲ አስብበታለሁ አልኩት። ምን አለ? ወንድሜ አለ ሞትን እኮ ተሸክሜ ነው የምትሄደው። መቼ እንደምትሞት መቼ ዛሬ ይሁን ነገ የምታውቀው ነገር ስለሌለ ለምን መተሸከምን ዘመተቻች ንስሐ ገብተህ አታራግፍም? ከዛን ጊዜ ጀምሮ ዛሬ ሞት ነገ የሚያሰጋ የሚያስፈራ ነገር የለም እና ጌታን ተቀበልሁ ዳለ። ወደፊት አስብበታለሁ ብዬ እሱንም እኔም አልተቀበልኩትም። ያኛውም እኔን አልተቀበለኝም። እኔ ተነስቼ ወጣሁ። ያው ዘር እንጭን ነበር። ባኮ ግብርና ምርምር የሚባል አለ። ወደ ጎጃም እንጭን ነበር። በጣም ቶሎ የሚጫን ነው። እንደዛ ሄጄ ጎጃም አራግፌ ስመለስ ባዶዬን ነው። እረኞች ከብት አምጥቶ ላይ ጨመሩብኝ። በቃ እንደ እሳት ራት በይ። ምን ትዝ እንዳለኝ ታውቃለህ? ሞት ተሸክሜ ነው የምትሄደው ሰውዬ አእምሮዬ ላይ መጣ። ሌላ ደግሞ መጽሐፍ ቅዱስ አንብቤያለሁ ብዬሻለሁ አይደለ? ጌታ ሲሰቀል በግራና በቀኝ የተሰቀሉት አንዱ ጌታ ሆይ ነፍሴን በመንግስት አስበኝ እንዳለው እኔን ነፍሴን ብቻ አድነኝ እዛ የሲኦል እራት እንዳልሆን ነፍሴን አድነኝ እያልኩ እየጮኩ ወዳለ ማለት ነው። በእግሬ ፍሬንና ፍሪክሲዮን በእጄ መሪ እታገላለሁ እነኛን ከብቶች እንዳልገጭ ወደዛ እንዳልሻሽ ገደል ነው በዚህም ገደል ነው ያለው አማራጭ እነሱ ላይ ወጥተሽ ወይ መሰባበር ነው ወይም ተገልብጠው ከጥቅም ውጭ ነው። ምንም አማራጭ የሌለው ቦታ ላይ ነው ያ ነገርና ከዛ በፍሬም በምን እያልኩ እያቀዘቀስኩ እጄ አንድ ለም በኃይለኛው ሁኔታ ገጨው ላቢቷም ማለት ነው። ጮህ በጣም እንትኑ ግጭቱ ማለት ነው እንደ ከባድ ድምጽ። ከዛ ተረፍኩ። ቆመ። መኪና አልወደቀም። እጅግሬን ደም እንደሌለበት አረጋገጥኩ። ጤነኛ መሆኔን የፍሬን ያስኩና ወርጄ ሳይ አንድ ላም እዛ ከፊት ለፊት መኪና ሲል እንደታኮ ተቀርቅራለች። እግዚአብሔር ምን እንዳደረገልኝ ገና ሳላምን ማለት ነው ስለሚፈልገኝ ማለት ነው ወደ ራሱ ሊያመጣኝ በህልም መጣ። እኔ ያልገባኝም አሁን ደግሞ በዚህ ሊያስተምረኝ እና ከዛ በኋላ በቃ አየው ላምተዋለች። ትራፊክ ደካ ከፊት ለፊት ትንሽ ከተማ አለች ጉትን የምትባል እዛ ስር ቁጭ ብለው እንትን መንገድ መኪና ምናምን ይቆጣጠራሉ። ከዛ ስር መጥቶ ወደ እኔ መጣ። ወንድሜ አይዞ ትንሽ ፈጥነሃል። እኔ የፈጠንኩት ቶሎ ያምርት ለማንሳት ነውና ፈጥነሃል ችግር የለም እንኳን ተረፍክ አሉ። አዩ ለኩ ላሚቷን እስቲ የኋላ ማርሽ አድርግና ድቀቅ ስሉኝ ያቺ እንደዛ እንደ ቦምብ የተመታችው ላይ መኪናው ሲለቃት ማለት ነው እንደሚዳቆ ነው ዘላ ይጠፋችሁ። ለካ እግዚአብሔር እኔንም ለመግደልም አይደለም ላሚቷን ሞታ እኔ ዳ ልከፍል አይደለም እግዚአብሔር እኔ ለማስተማር የተጠቀመበት ነገር ነው ብዬ ነው አሁን ማምነው እኔ ማለት ነው።
ከዛች ለሞጣች አባረ ይዘናት እረኞቹን ጠየቅን። ቤተሰቦቻችሁን አምጡ የከብቶቹን ተባለ። ቢፈለግ ሰዎቹ ጠፉ። እኔ መንጃ ፍቃድና የታርጋ ምናምን ተጽፎ በሰላም ሂድ ተብዬ፣ ያውም ትራፊክ እኮ በሰላም ሂድ አይልም፣ አይዞ ወንድሜም አይልም። አምጣ ነው፣ ወዳው ነው፣ ቅጣት ነው። እግዚአብሔር እነኛ ሰዎችም አስገዛልኝ። እኔንም ከሞት አዳነኝ፣ ከስብራት ከአደጋ አዳነኝ። መኪናም አልተጎዳም። ትንሽ ራዳተር ውሃ ፈሰሰ። ከዛ ነቀምት ሄጄ ያንን ጠግኜ ወደ ስራ የገባው። ድጋሜ መጣ ይሄ ህልማውን እንደ በፊቱ መጣ ድጋሜ። ይሄ ለሰውም አልነገርኩ። እንዲህ አልኩ ለእግዚአብሔር፣ እግዚአብሔር ሆይ የወለጋ ስራ ብቻ እስከሚጨርስ እድሜ ስጠኝ። ከዚህ ስመለስ ግን እጄን ላንተ እሰጣለሁ። ህልሜም ያው ያየሁት ህልም ትክክለኛ መሆኑን አሁን እያረጋገጥኩ ነው። በቃ እድሜ ብቻ ስጠኝ ብዬ እዛ ጸለይኩ፣ በማውቀው ጸሎት ማለት ነው። እግዚአብሔርም እየጠበቀኝ ስራው አለቀና ወደ አዲስ አበባ ስንሄድ የሆነ ድልድይ ላይ ከወለጋ ስንመጣ ጠባብ ድልድይ ላይ ሹፌር እንቅልፍ ይዞት እንደዚሁ ሊበላኝ ፊት ለፊቴ መጣ። እንደዚህ ዞር አልኩ። ትንሽ ከኋላዬ ጠርጎ ሊሄድ ስል እንዲህ ሲመልስ አልፎኝ ሄደ። ይውደቅ ምን ይሁን አላየሁትም። እኔ በዛ ተረፍኩ። እንደምንም ተንቀጭቅጬ አዲስ አበባ ውስጥ ራሱ መንዳት ፈርቼ በቃ ፍርሃት ተጨምሮብኝ ማለት እንደምንም ወጥቼ መጣሁ። እዚህ አዳማ ቤተሰብ እዚህ መጥቷል። ፓስተር ዘለቀ ይባላሉ አሉ። አሁንም በህይወት እሳቸው ናቸው። እየዞሩ ኢየሱስ እንደዚህ ነው፣ ኢየሱስ ጌታ ነው ምናምን ስል ትንሽ ስላነበብኩ እኔም ያወቅኩ መስሎኝ አፌዝባቸው ነበር። እሺ ነገ ተነጎዳ እያልኩ እላቸው ነበር በፊት። በኋላ ግን እኔ ስመጣ ቀጠሮ እንዳለ ሰው ቤቴ ቁጭ ብሏል። ሰላም አሉኝ። ምሳ በላን፣ ቡና ጠጣ። ልጄ ያ የነገርኩ ምን አረክ አሉኝ። ምንም አውቃለሁ፣ በፊት ይሰብኩኝ ነበር። ጋሼ የኔ ጉዳይ ወለጋ ላይ አልቋል። አሁን የሚደረገውን ብቻ አድርጉ አልኳቸው። ና ከመቀመጫ ላይ ውረድ አሉ። ወረድኩ። ተንበርከክ አሉ። ተንበረከኩ። እጅ ወደ ላይ አርጋሉ። እንዲህ አርግ። ኦ አይ እዛ እጄን ሰጥቻለሁ ለኢየሱስ ብዬ አይደል ቸርች የገባሁት። አሁን እዚህ እጅን አንሳ ነው አይደል አሉኝ። በቃ ህልሙ ተገናኘ። ይሄ ከእግዚአብሔር ነው አልኩና እዛቸው በቃ እጅ ጭኖ ጸልዩልኝ። ከልጅነት እስከ እውቀት የሰራውን በደልና ኃጢአት ይቅር እንድትለው ይሄን ብላቴና በቃ ያፈሱብኛል። ይሄን እግዚአብሔር ቃል እኔም የማውቃቸው እሳቸው ከሚጸልዩት እያልኩ አሜን አሜን እያል የሚገርምሽ ነገር እንዲህ የሚንቆረቆር ነገር ውስጥ ይሰማኛል በልቤ ላይ ለስ የሚል ቀዝቃዛ ነገርም አይደለም የሞቀም አይደለም ለስ የሚል ደስ የሚል ነገር በልቤ ላይ ይፈስ ነበር። እነዚህ ጴንጤዎች ድግምት አላቸው እንደብዬ ማሰብ ጀመርኩ። ከዛም በኋላ የሆነ ነገር ትዝ አለኝ ቃል እኔ ሰላሜን እሰጣቸዋለሁ፣ ሰላሜንም እተውላቸዋለሁ። እኔ የሚሰጠው ሰላም ዓለም እንደሚሰጠው ሰላም አይደለም የሚል ቃል ትዝ አለኝ። ለካ ይሄ አሁን በውስጥ የሚፈሰው የእግዚአብሔር መንፈስ ነው። በቃ እግዚአብሔር እኔ አሁን ተቀበለኝ ማለት ነው፣ ወደደኝ ማለት ነው። ኦ በጣም ደስ አለኝ። ከዛ ጸሎቱ አለቀ። ሰውየው ተሰናበተ። የሚገርምሽ ለ10 ቀን አለኔ ምድር ላይ ሰው የለም። ይህ ደስታዬ መንፈሴን ልቦናዬን ተቆጣጠረው። በቃ የደስታ ሰካራም ከዛ ስራ ተብዬ ወደ ባሌ ታዘዝኩና የሆነች ኃጢአት በፊት ንስሐ ገብቻለሁ አይደል? ኃጢአት ያለ መስራት ነው አይተሻል። ተመልሼ የሆነ ስልከሰከስ የሆነ የምንሰርቀው ከመንግስት አለ የሆነ ደረሰኝ ምናምን እንደዚህ ሳረግ ያ ደስታ ከውስጥ ጠፋ። ለካ አሁን ምንድነው ቡና ጠጥቼ ነው እንቅልፍ እምቢ አለኝ ለ3 ቀን ምናምን ብዬ አስባለሁ። እኔ ለካ ወደ ኃጢአት ስለተመለስኩ ነው የእግዚአብሔር መንፈስ የተወሰደብኝ። ከዛ በሂደት ገባኝ ነገሩ። መጥቼ እዚህ አገር ደግሞ ያን ጊዜ በጣም ኮንፈረንስ በየቦታው ይሞላ ነበርና በየቸርቹ እየሄድኩ ምን ያ እግዚአብሔር መንፈስ ተመለሰልኝ። ከዛ ጊዜ ጀምሮ የአዳማ መሰረተ ክርስቶስ ቤተክርስቲያን አባል ነኝ ማለት ነው። በዚህ ላይ እዛ በአሳሳ በሚኖርበት ጊዜ ባለቤት ትዳር መስርቼ የ4 ልጆች አባት ነኝ። 3 ሴት ልጆችና አንድ ወንድ አለኝ። አንድ ባለቤት አለችኝ። በዚህ ሁኔታ እየረዳኝ እግዚአብሔር ከስንት ሞት ያው ነገርኩሽ። በጣም እዛ ያለው ቀላል ነው። ሌላው በ2000 ጌታን ከተቀበልኩ በኋላ ከ2009 በዚህ በቆጂ በሚባል አገር ከአርዳይት እርሻ ልማት ስንዴ ጭኜ ስመጣ ሰይጣን ልክ እኔን ዘመዶች የሚጨርስበት እድሜ ክልል 50ዎቹ አካባቢ ላይ ነው የሚጨርሳቸው። በቃ እቅዱ ነው። በቃ አሁን እናቴ 12 ወልዳ ግፋ ብላ ያለ ነው 2 ነን። የለም ሁሉም የት ጋር ነው
50 አካባቢ ሲመጣ በየትም አድርጎ ነው የሚፈጃቸው። ይሄ መንፈስ ቤታቸው ውስጥ ሲያመልኩት የነበረ ማለት ነው። ልክ ያንን እድሜ ላይ ሲደርስ ነው እኔ ሞት ወደ እኔ ይዞ መጣ ጋር። አንድ ቦታ ላይ ቸርች ላይ ምን ተብዬ ተነገረ መሰለኝ አስነስቶ አንተ ወንድም ጠላት ዲያብሎስ በር ላይ ድንኳን ጥቁር ድንኳን ሊተክል ነው። እግዚአብሔር ግን ያንን ጥቁር ድንኳን የደስታ ሊያደርግ ወደ ደስታ ይቀይሮታል ሲሉ እኔ ህልም እንደፈቺው ነው ሲባል እኔ ሌላ ነው የፈታሁት። እኔ ወይ ሰርግ ወይ ልጆች ድሩ ምናምን ብዬ ነው ያሰብኩት። ግን ለካ እሱ ለኔ ሞት አዘጋጅቷል ማለት ጥቁር አየሽ የሞት እንትን እንደዛ ከ15 ቀን በኋላ እንዳልኩሽ ከዛ እህል ጭኜ ወደ አሰላ ጭኜ ስመጣ ጠዋት 1 ሰዓት ከምናምን ከፍተኛ አደጋ ደረሰብኝ። መኪና አልታዘዛል 350 ኩንታል ጭኛለሁ። በቃ መኪና በዚህም ስል በዚህ እየጎተተ እዚህ ሊወስደ እዚህ ሲመልስ እዛ ሊወስደ ሲል ረዳት ነበረኝ። እሱም ክርስቲያን ውረድ ዝለልና ውረድ አልኩት። እምቢ አለ ልጁ። ከዛ በኋላ ወደ እግዚአብሔር መጫው ጀመረ። ሌላውን ብጠራ ማን ይሰማኝ? እናቴም ብል አባቴም ብል ምስቴ ልጆቼ ብል ይሰማሉ? እንደዚህ አዳማው ነው። እግዚአብሔር ግን ለኔ ቅርብ የሆነው በልቤ ውስጥ ያለው ከእስትንፋሴ በላይ ለኔ ቅርብ የሆነው እግዚአብሔር ሰማ። ጌታ ሆይ በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም። ከዛ በኋላ ያለው ምን እንደሆነ ምንም ምነግርሽ ነገር የለም። ድምጽ ብቻ ነው የሚሰማው፣ ጨለማ ነው የሚሰማው። ካካካካ የብረቱ ሲወልቅ መስል ስንዴው ሲበታተን ምናምን በቃ ድምጽ አይደለም። ሁሉ ነገር ከወድቆ ከበቃ በኋላ መንቀሳቀስ ጀመርኩ። የሆነ ሙስሊም ሰው የሮጠው ቀድማ ደረሰና እና በዚህ ውጣለ በተሰበረው መስታወት በኩል በገቢና በደረቴ እየተሳብኩ በዛ ወጣ። ከዛ ሳይ ረዳቴ የለም። ወይኔ ረዳቴ ምናምን ስለካ መኪና መጀመሪያ ሲወድቅ ረዳቱ ሜዳ ላይ ወድቋል። ዘሎ መጀመሪያ ተፍቶታል እሱ። እኔ እዛው ቀረው። ከዛ ያውና አሉ እዛ ቁጭ ብሏል ልጁ ያስታውቃል ደንግጦ። አንድ ጭረት ከሚገርምሽ ነገር እህሉ እኮ 300 ኩንታል ነው። አንድ ኩንታል እኮ ሰው ላይ ወድቆ ሲሰብር አይቻለሁ እኔ ጭነት ስንጭን ማለት ነው። እኛ ላይ የወደቀው 300 ኩንታል በእኛ ላይ ወድቆ መኪናው ራሱ ክብደቱ ወደ 200 ኩንታል አስብ ወደ 500 ምናምን ኩንታል ያ ሁሉ በእኛ ላይ ወድቆ አራቱ ጎማ ወደ ላይ ዞሮ መኪና ጭነቱ በእኛ ላይ ወድቆ ምንም ጭረት አንድ ቦታ ሳንጫር እግዚአብሔር ከዛ ውስጥ ፈልቅቆ አወጣ። ኢየሱስ ጌታ ነው ሲባል ምናልባት ቀለል አድርገን እኔ ስም ጠርቼ ነው ከዛ ሞት ተረፍኩት። ሞቱ እንኳን ምንም አይደለም ጌታ ስላለኝ በሞትም ወደሱ ሄዳለሁ። ግን እዛ ጋር ቢሰባበር ወይ እግሬ ወይ እጄ ወይ አንድ አካላቴ አንድ ነገር ቢሆን ለኔም መከራ ነው፣ ለቤተሰቤም ስቃይ ነው። ከዛ ሁሉ እግዚአብሔር ጠብቆኝ እድሜ ሰጥቶኝ ዛሬ እንግዲህ ያን ጊዜ 2009 ነው እንግዲህ ወደ 7 ዓመት ኖሬ ነው። ከዛ በኋላ አሁን ጡረታ ከወጣሁ 2 ዓመት ነው። እንደዚህ አይነት ውለታ አደረገ። ከዛም በኋላ ስንት መከራዎችን እያሳለፈኝ እግዚአብሔር ማለት ነው። እዚህ አሁን በእንትን ጭነት ስንመጣ በጅቡቲ እዚሁ አዳማ ልንደርስ 10 ኪሎ ሜትር ሲቀረኝ መሪ አልታዘዝ ብሎ አጋጣሚ ከፊቴ መኪና የለም ከኋላይም የለም። እዛ ሄጄ እዚህ ሄጄ እንደምንም አስተካክዬ መስመር ላይ ተመልሼ ለቤቴ በቃውበት ሁኔታ ሁሉ አሳለፈኝ እግዚአብሔር። ልክ አንድ ነገር ሲፈጠር እኔ ኢየሱስን ነው የምጠራው። በቃ ኢየሱስ ያድናል የሚባለው ተረት አይደለም፣ እውነት ነው። እኔ ብዙ ጊዜ ድኜበት አይቻለሁ። ኢየሱስ ያድናል ማለት ከሲኦል ነው። አንደኛ ከሲኦል ነው የሚያድነው፣ ሁለተኛ ከመከራ ከስቃይ ከእርዛት በቃ በሰዎች ላይ የሚመጣ ነገር ሁሉ የሚመጣውን ነገር ሁሉ ያስቀራል ማለት። ከዛ ወደዚህ እንግዲህ ቢያንስ አሁን ወደ 8 ነው 9 ዓመት እኖራለሁ እድሜ ጨምረልኝ ጌታ ማለት። ስለዚህ በዚህ ሁኔታ ጌታዬ ጡረታን በሰላም መንግስትንም ንብረት አስረክቤ 35 ዓመት በመንግስት ስራ ላይ የኖርኩት። እዛ ውስጥ መኖር ደግሞ በጣም ከባድ ነው። በመንግስት ስራ እየሰራሽ ጌታ ተከትለሽ መኖር በጣም ብዙ ፈተና አለው። ራሱን የቻለ ራሱ ፈተና ነው። እግዚአብሔር ራሱ አሳልፎን ብዙ ነገር አሳልፎን እድሜ ሰጥቶኝ ይኸው ዛሬ ቤቴ ተመልሼ ቤተክርስቲያንም አሁን በተለያዩ እንትን ውስጥ በሰፈር ህብረት፣ በጸሎት ህብረት፣ በእረኝነት ውስጥ ተመድቤ ባለኝ አቅም እግዚአብሔርን እያገለገልኩ እገኛለሁ እልሻለሁ። ወጣትነቴ በጣም እንትን ነው፣ ትምክተኛ ነበርኩ። አትንኩኝ ባይ አለኔ ጀግና የለም የሚል አይነት ሰው። እንደውም ከረሳሁት አንዱ እኔ ወጣት ሆኜ ትዳር ሳልመሰርት እድር ገብቼ እዛ በምንኖርበት ሀገር
እኔ ሹፌር ሆኜ ከወጣሁ በኋላ ወንድሜ ሞቶ ቤቴ መጥቶ ድንገት ሞተ። ያ የሞተ ወንድሜን ጥሩምባ አንነፋም እንደመጣ ሪፖርት ማድረግ ነበረባችሁ ብሎ የእድር ሰብሳቢ እንዳይቀብሩት ጥሩምባ አልሰጥም ገንዘብና እንኳን ውሰዱና ቀበሩት ብሎ ደግነቶኛው የሰፈር ፈጥኖ ደራሽ የምትባል እድር አለችን። እነሱና የሚያውቁኝና የመስሪያ ቤት ሰዎች ነው ወንድሜን ቀበሩ። እኔ በአገር የለው ወሳና የሚባል ሀገር ያኔ ስልክ መለ እዛ እየሰራው ነው። በሶስተኛ ቀን ሰልስት ላይ ደርሼ ነውና ያንን ተናድጄ ያንን ሰውዬ በያስኩት መኪና ለመግደል ነበር የፈለኩት። እንግዲህ ይኸውልሽ ምን ያህል ድፍረት የሰውን ነፍስ ለመግደል ማለት ያ ወንድሜ አሁን ሰውየው ቢሞት ይመለሳል እንዴ? ሰውየው ወንድሜን ደግሞ እኔ መቶም ሰው ቀበረ ሚሊዮን ሰው ወጥቶ ቢቀብር እኮ ምንም የሚጨምሩለት ነገር የለም። ግን እኔ እልህ ይዞኝ ያን ሰው ለመግደል ይፈልገው ነበርና ከዛ በኋላ አጋጣሚ ሆኖ ያንን አገር ለቀም መጥቼ እዚህ እንደነገርኩሽ ጌታን ተቀብዬ በስንተኛው ጊዜ እዛው ከተማ ለስራ ሄድኩ። ያን ፈልጌ ያጣሁት ሰውዬ መኪና ይዤ መንገድ ላይ አገኘሁት። ጌታን ከተቀበልኩ በኋላ ምን እንደተሰማኝ ታውቃለች? የወንድሜ የእናቴ ልጅ ራሱ እንደሱ ሰው ያልወደድኩት በቃ ለካ ያኔ በለው ግደለው ምታምለው ያኛው መንፈስ ነበር በውስጤ ማለት ነው። ለካ ያኛው ዓለምና ሰይጣንን ክጃለው ስትይ ለካ ያ ቆሻሻ ተጠራርጎ ወጥቷል። የእግዚአብሔር መንፈስ ስፍራውን ተቆጣጥሮታል ማለት ነው። ስለዚህ ከዛ መኪናውን ፍሬን ይዤ ቆሜ ወርጄ እጄ ጋሽ ከድዬ ብዬ አንገቱ ላይ ተጠምጥሜ ስሜ እንደው ልጄ የት ሄዳችሁ የት ገባችሁ አለ። እሱም ተሳስሜ ይኸውልህ ያን ጊዜ ያን ሰውዬ ቢገል እኮ እኔ አሁን ዛሬ ያለው እንደ ወይ ወይኔ ቤት ነው ወይ እሱ ዘመዶች አሳደው ይገሉኝ ነበር። እንደዚህ አይነት በጣም ኃይለኛ ቂመኛ ነበርኩ። ቂምም እንደዚህ ይዤ በቀላሉ ማለቅ ሰው ነበር። እኝክ የሚይዝ ነውና ወይ ሰው ጋር ተጣልቼ ወይ ካልመቱኝ ወይ ካልመታው እስከ ማልቀስ ድረስ መሄድ እልህኛ ሰው ነበር። ለካ ያ መልካም አይደለም ያ ነገር ውስጣችን ቁጭ ብሎ አረጎራ አረ ዘራፍ እያለ የገዛ ወንድሞቻችን የገዛ ዘመዶቻችን እንድንጠላ እንድንደባደብ እንድንገፋ የሚያደርገን ያ ክፉ መንፈስ ነው። አሁን አገራችን እኮ የሚያባላን እኮ ያ ክፉ መንፈስ በውስጣችን ስላለ ነው እንጂ ኢትዮጵያ ለኛ አንሳ ነው እንደ ለዓለም ትበቃለች እኮ። ምንም እርሻ እስካሁን ታርሶ ማቅ ስንት መሬት አለን በአገራችን እኮ። ግን ምንድነው እኔ ላይ ሆነና አንቺን ይጠላል አንቺን እንትን ላይ ይሰድባል እየተጋጋለ ሄዶ ጦር ያማዝዛል። ይሄ ሁሉ ያ መንፈስ መወገድ አለበት። ይሄ የጥላቻ መንፈስ ከውስጣችን ማለት ያ ነገር ጌታ ስፍራው ሲቆጣጠር ምንም ሰው በቃ ሰላማዊ ሰው ነው የምንሆነው እንጂ ሰው መጥላት አንችልም ማለት። ስለዚህ ጌታ በብዙ ነገር ነው ይረዳኝና ሰው በትልቅ ሰው ሁሉ መታ ነበር ልጆኛ ያስታውሳሉ። ሳራ በላ ብሎ እኔ ከብት ሲጠብቅ መጥቶ የሳሩ ባለቤት አንተ ምን ስለሆንክ ነው ምናምን ብዬ ቀድሜ መታው። ትልቅ ሰው በራሱ ንብረት ማለት ነው። ያ ሰው በኋላ ሲታይ የራሱ ዘመዴ ሆኖ ተገኘ ያ ሰው ማለት። የሚገርምሽ ነገር እሱም ፈነከተኝ እንደ ቀድሞ ሲመታው እንዴት ደፈረኝ ብሎ በሆነ ነገር ፈነከተኝ። እዛ ፌንት ተልቼ ያው እግዚአብሔር እንግዲህ ዛሬ ስላየልኝ በቃ ብዙ ስቃይ ነገር ብዙ መከራ አሳድፎ ነው እግዚአብሔር ዛሬ እዚህ አድርሶ ልጁ አድርጎ ዕዳዬን ከፍሎ ቀራንዮ መስቀል ላይ ደሙን አፍሶ በደሙ አማካይነት ገዝቶኝ እኔን የራሱ ልጅ አድርጎ ወራሽ አደረገኝ ማለት። ያ ታሪኬ ወደ ኋላ ያለውን የነገርኩሽን ሁሉ ታሪኬ መከራዬን ሁሉ ከላይ ላይ አራግፎ እንዳዋራ ማለት ነው። አሁን በሱ ፊት የምኖር አባቴን እያመለኩ ደስ እያለኝ ያው በዚህ ዕድሜ ወደ 62 ዓመቴ ነው አሁን። ጌታ የተባረከ ይሁን አለው ልሻለሁ። ኦኬ እኔ አሁን እናቴ ስትሞት የ6 ዓመት ልጅ ነኝ። ያን ስርዓቱን ብቻ ነው ያየሁት አይኔ ማለት ነው። ከዛ በኋላ እኔ ከዛ ከቤተሰብ ውስጥ ወጣው። አባቴም ወደ ሌላ ልጆቹም ወደ ሌላ ተበትነው ስላደጉ ማንም በወቅቱ ያዘ የለም። ምክንያቱም ምናልባት አባታችን ጋር የቆየ ይመስለኛል ይሄ ነገር ጨሌው እሱ አቆይቶ በኋላ እቺ እህታችን እኔ ታላቅ እህት ነች እሷ ወስደዋለች። እሱ ነገር ይሄ ጥቆላ ምናምን የለውም አምልኮ ነው። ይታረድለታል፣ ቅቤ ይቀባል፣ የሆነ ነገር እየተባለ ለዛ ስርዓት መገዛት ይግድላል። ግን ማነው ዋናው የሚገዛው? መንፈሱ ያረፈበት ሰው ይመስለኛል እኔ አሁን ያ መንፈሱ ያረፈበት ሰው ደግሞ ያንን ነገር ካላረገ ያው ስቃይ ያበዛበታል። እና አንድ ጊዜ እንደውም መጣ እኔ እህት አንገቷ ላይ አድርጋ እኔ ትዳር ከመሰረትኩ በኋላ መጣ እንዴ
አንቺ ቻይና ያኔ ኦርቶዶክስ ነኝና ቻይና የሰራውን ጨሌ አርግሽ ነው እንደ እኔ ቤት የምትመጪው? ወደዛ ጣይ ያንን ቆሻሻ ምናምን እንደው የሆነ የሰይጣን ልሳን ተናገረሽ ይገርምሻል። የሆነ ቁጣ። ከዛ ወጣችና ቤተክርስቲያን በር ላይ ነው አላልኩሽም? ሄደችና ከሰሰችኝ። እንደዚህ አዋርዶኝ ወንድሜ ጋር መጥቼ ነው ዘመዴ ነው ብዬ ምናምን ብላ ከሰሰችን። ተጠራው። ስትጠራ ምን እንዳሉት ታውቃለህ? ምን አረገሻሉ? እንዲህ አንተስ ይኸው እንደዚህ ጊዜ ያለፈበት ቆሻሻ ነገር አንገቷ ላይ አድርጋ ይኸው እንደዚህ ነው ብዬ እንደውም ወደ እኔ አንገቷ ላይ አውልቃ ወረወረች። በጫማ ረግጬ ነው እኔ ወደዛ የጣልኩት። እና እንደዚህ ነው እንደ ወንድምሽማ ምንም አላጠፋም ትክክል ነው ብለው ቄሱ እንዲቃጠል አምጪ አሏት። እምቢ ብላ ይዛ ወጣች። እንዲቃጠል እዛው ግቢ ውስጥ ያጨለ ማለት ነው። ከዛ ይዛ ወጣች። አሁን ከስንት ዓመት በፊት ልጆቿን ስጠይቅ ወደ ወንዝ ወስደ ወደ ባህር ውስጥ ጥለናል ነው ያለችው። ከጥንቆላ ጋር ሳይሆን አምልኮ በቃ ለሱ መስገድ ያን የሚደረግለትን ነገር ማድረግ እንደዚህ አይነት ይመስላል። ዋናው እንደወስን ያደረገኝ ህልሙ ነው እንጂ ወደ ጌታ እንዳስብ ያደረገኝ መጽሐፍ ቅዱስ በማንበብ ነው። ከሚገርምሽ ነገር ሰዎች እኔ ወንጌል አይነግሩኝም። የሚገርምሽ አሁን አዲስ አበባ መንገድ ላይ ወንጌል የሚሰብኩ ወደ ሰው እየሄዱ የሚሰብኩ አለ። እኔ ጋር አይመጡ። እኔና አንቺ አንድ ላይ ብንሆን ላንቺ ነግሮ ነው እኔን ትቶኝ የሚሄዱ። እኔ ለምን እንደሆነ ምን እንደሚመስላቸውም አላውቅም። አንድ ሰው እንደዚህ ጌታ ኢየሱስ ይወድሃል ያድንሃል ምናምን ብሎ አይነግሩኝም። እኔ ያን ጊዜ ይገርመኝ ነበር። እና እኔ ልጁ ያ ዘመዳችን ቤታችን ያስቀመጠው መጽሐፍ በጣም ቀየረኝ እኔ ማለት እግዚአብሔር ማን እንደሆነ፣ ኢየሱስ ማን እንደሆነ፣ መንፈስ ቅዱስ ማን እንደሆነ፣ የመላክ የሥራ ድርሻው ምን እንደሆነ፣ የሰዎች የጻድቃን ምን እንደሆነ፣ ከሰዎች ምን እንደሚጠበቅ፣ ማንም ማምለክ እንዳለባቸው እዚሁ መጽሐፍ ቅዱስ ውስጥ ሁሉ ነገር ተካቶ ስላለ ይሄ ነገር እኔ ለወጠኝ ማለት ነው። ለሌሎች ነገሮች መስገድ እንደሌለብኝ ማምለክ እንደሌለብኝ ውስጤ በቃ እያደገ ሄደ። ቁጭ ብዬ ነው በስነ ስርዓት የማነበው። በተለይ ቀን ከ10 ሰዓት ጀምሮ እስከ ማታ ምናምን አነባለሁ። እዛ ውስጥ እግዚአብሔር እየረዳኝ ሌሎች ነገሮች እየለየኝ መጣ። በልጅነቴም ደግሞ ብዙ የመጠጥ ሱስ ምናምን ነገር የለብኝ። እንደ ሰው ዝም ብሎ መጠጣ ዝም ብሎ ጫት ገረመለ የለኝም። እግዚአብሔር ለዚህ ያዘጋጀ ይመስለኛል። እኔ 4 ቢራ ቢጠጣ አይመቸኝም፣ ይወጣል፣ ይገርምሻል። ስለዚህ ገና እግዚአብሔር እንግዲህ ከእናታችን ማህፀን ጀምሮ አይደለም የለየን። ያ ፕሮግራም በእኔ ላይ ነው ያለ ስለሚመስለኝ አሁን ሳስበው ማለት ነው። እግዚአብሔር ከዛ ከልጅነት ጀምሮ ነው እየለየ እድሜን ጨምሮ እዚህ ያደረሰኝ ማለት ነው። ብዙ ጓደኞቻችን በተለያዩ ነገሮች አልቀዋል። እግዚአብሔር ግን እኔ እንግዲህ ያስቀምጦ ይኸው ዛሬ ናቸዋለሁ። የጴንጤዎቹ ትዕግስት ስንመታቸው ስንሰድባቸው ምንም ክፉ እንደማይመልሱ ይሄ ነገር በጣም ካለፍኩ በኋላ ነው ይሄ ነገር እኔ በውስጥ ላይ ወደ ጌታ እንዲመጣ ይረዳኝ አንዱ ይሄ። እኛ ሰው እየመታ መጥቶ በጥፊ ቢመታሽ አሁን አንቺ ጴንጤ ነሽ አሁን ዝም ትያለሽ? እኔ በጣም ከባድ ነው። እንዴት አይነት በዛ ዘመን የነበሩት ፍቅራቸው ሲሳሳሙ መንገድ ላይ አስመሳዮች እንላለን እኛ። ግን እነሱ ሲሳሳሙ ከቸርች አብረው አምልከው ወጥተው ይሳሳማሉ፣ ይተቃቀፋሉ፣ ይጠያየቃሉ። ሌሊት ምናምን ሰው ስለሚያሳድዳቸው በሌሊት ሄደው ዋጋ ከፍለው ይጸልያሉ። ምን ይላሉ? ቃል ይከፋፈላሉ። እና አንድ ጊዜ ትዝ የሚለኝ የጓደኛው ሞቶ ጴንጤው ከመንግስት እርሻ መጥቶ ሊቀብር መጥቶ ያ ቀብር ላለው ሰው ሁሉ እያባረረ እንደ ውሻ የቀጠቀጠው ያ ሰው ምን አረኳቸው እያለ እንደ ወይ ጓደኛዬ መቅበር አልችልም እያለ ምን አባካ መጣዚ እየተባለ እና እንደዛ አይነት ትዕግስት ነበራቸው በዛን ጊዜ። አሁን እኔም ቢሆን እኔ ምችለው አይመስለኝም። አሁን ቢመቱኝ እኔ ዝም የሚል አይመስለኝም። አሁን በራሴ የዛን ጊዜ ክርስቲያኖች ምን አይነት ጠንካሮች እንደነበሩ በጣም ነው የማደንቃቸው። እና አንድ ጊዜ ያን ደብድበን አባረርነው ልጅ ሌላ ሀገር ቀይሮ ለኛ ብሎ ሀገር ለቆ ወጥቶ የሀብታም ልጅ ነው። ፎቶ ቤት ከፍቶ አንድ ሀገር ላይ አየሁት ጌታን ሳልቀበል። ከዛ ፊት ለፊት ሳየው አፈርኩና እኔ መጽሐፍ ቅዱስ ማንበብ ጀምሬያለሁ። መንገድ ለቀኩ። እሺ ቶ የድሮ አልፏና ወንድም የመታውት ልጅ ማለት እቅፍ አድርጎ ስሙን በቃ ይዞ ምናምን አለ። በሌላው ጊዜ ጌታን ተቀብዬ ሻሸመኔ የሚባል ሀገር ላይ አገኘሁትና ሰላም ብዬ ተሳስበን ምናምን ስማ ያ እናንተ ጌታ እኮ እኔ ማገኘው አታደርጉም ማለት አረኩት እኮ አለ። እናንተ ስናሳድድ እሱ ደግሞ አሳዶ ያዘኝ። አሁን አንተ አመንካ በጣም ተገረሙ። ከዛ ጌታን ተቀብዬ እዛ እኛ እንደበድበው ልጆች የሚያመልኩበት ቦታ ለማምለክ ሙሉ ወንጌል ቤተክርስቲያን ይባላል አሳሳ። እዛ ሲሄድ አዩኝና
ተጠራጥሮ ስለላ ነው የመጣው ብሎ ዝም አለው አንደኛ ቀን። ሁለተኛ ቀን ሲመጣ በቃ የሰውዬ ጌታን አምኗል ማለት ነው ብሎ መንገድ ላይ ጠየቁ። ጌታን ተቀበልክ እንዴ? ታዲያስ እንዴት ሆነ? እንዴት እዛ ሰፈር ሆነ? እዛ ክራሪ ሰፈር ቤተክርስቲያን ሰፈር ጌታን ማይለውጠው ምን አለ? አቤት ተደሰቱ። እኔ ጌታን በማመኔ በቃ ቸርቹ ሙሉ ነው የተደሰተው ማለት ትችላለሽ። እና በጣም ነው የሚገርመኝና እኔ በኋላ ፍቅሩ ሲገባኝ ያኔ ሰው ማሳድደው አሁን ለሰው የግዴታ መናገር አለ። በሁኔ አጋጣሚ አድርጌ ዘመድም ይሁን መንገደኛም እንደዚህ አይቼ በቃ ዝም ብዬ እናገር ለሙስሊም ምንም አልል፣ ለሁሉም ነው የምናገረው። ለምን ኃጢአተኞችን ለማዳን የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠ ስለምን ለሁሉም ስለሆነ ለሁሉም መናገር ሃይማኖት ከደ ምናምን የሚባል ነገር የለም። ጌታ ኢየሱስ ለሁሉም ነው የሞተው። ካንቺ የሚወለደው የዓለም መድኃኒት ይባላል የተባለ በቃ መድኃኒታችን ኢየሱስ ነው ለሁሉም ሰው። ማመን ያለ ማመን ባለቤቱ ድርሻ ቢሆንም ለሁሉም ተናገሩ ስለሚል የእግዚአብሔር ቃል ወደ ዓለም ፍጥረታት ሁሉ ሂዱ ወንጌል ለፍጥረት ስበኩ ማርቆስ ምዕራፍ 16 ቁጥር 15 ላይ ለሁሉም መመስከር እንዳለብን ይናገራል እግዚአብሔር። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ስለምን የሚያስፈራ ነገር የለም። ምክንያቱም ኃጢአት ውሸት ሲሆን ነው የምትፈሪው። አለዛ እግዚአብሔር የራሱ የተናገረውን ለሰው መናገር ክብር ነው እንጂ ምንም ኃጢአት አይደለም። ስለዚህ እኔ እየተናገርን ለማለፍ እግዚአብሔርን ደግሞ አቅምና ጉልበት እንዲሆነ እየጸለይን እንቀጥላለን ማለት ነው እስከ መጨረሻ። እኔ አገልግሎት እንኳን እኔ አሁን ወንጌል ለሰው መናገር ነው የኔ አገልግሎት። በተለይ እኔ አሁን ለሰው ገና እዛ ሹፌርም ሆኜ የምሰራበት ብዙ የማያምኑ ህዝብ ያለበት አካባቢ ነው እና ፊት ለፊታቸው ሆኜ ነው በድፍረት ስለ ጌታ ኢየሱስ የምናገረው። ሙስሊሞች ይበዛሉና ምንም እግዚአብሔር አስገስቶልኝ ምንም እየሳቁ ይሰሙኛል እንጂ ምንም በኔ ላይ እንትን ያሉት ነገር የለም። እየሄድኩ በቃ ባለስልጣን ምን ቢሮም ልግባ እዛም ይሁን የትም ይሁን ምግብ ቤትም ይሁን እናገራለሁ የገባኝን ያህል ማለት ነው። ከዛ በኋላ አሁን ጡረታ ከወጣሁ በኋላ ቀጥታ ወደ ቤተክርስቲያን ተመለስኩ። አሁን 2 ዓመቴ ነው አይደለ? ገና አሁን ነው እንግዲህ የሰፈር ህብረት የሚሉት አለ፣ የጸሎት አለ፣ የእረኝነት ኮሚቴ ውስጥ ራሱ ዘንድሮ ነው የገባሁት። እዛ ውስጥ ማብሬ ከሌሎች ወንድሞቻችን ጋር አገለግላለሁ ማለት ነው። እና ገና ነው በዳዴ ላይ እየሄድኩ ነው ገና። ቻሌንጅ ያለው በስራ ላይ ሆነሽ ብዙ ነገሮች አሉ። በስራ ነው አሁን ትልቁ ችግር። አሁን ጌታን ያመነ ሰው በየቢሮ በየምኑ ስቃይ ነው። አሁን ሰዎች ከሚሰሩት ነገር ጋር ካልተባበርሽ በቃ መከራ ነው እና ይጠሉሻል፣ ይገፉሻልና ያንን ብዙ ነገር አልፌያለሁ እግዚአብሔር ይመስገንና አንድ ወቅት ላይ በሆነ ነገር እንደዚሁ እስከኔን እስከማስወጋት ሁሉ ያሰቡ ሰዎች አሉ። እግዚአብሔር ግን ያስራቸውን አፍርሶ ያንን ነገር አልፌ ለጡረታ በቅቻለሁና በተለይ ጌታን ተቀብለሽ በጽድቅ ለመኖር ከሌሎቹ ሰዎች ጋር ካልተመሳሰልሽ ከባድ ነው። አሁን በየቢሮ እኮ አንዳንድ አማኞች ወደ ሌብነት ወደዚህ ወደ ምናምን ገቡ እየተባለ በስፋት ይወራል። እንደው ወዶ ብቻ ሳይሆን ሰዎቹ ከዛ ስራችን እንጠፋለን ተመሳስለን ካልኖር ከስራችን እንጠፋለን በሚል እንትን እዛው በኃጢአት ውስጥ ይኖራሉ ማለት ሳይወዱ በግድ ማለት። በጽድቅ ነክሶ የሰሩት ሁሉ እኔ አንድ ጊዜ ማስታውሰው የወረዳ የፍርድ ቤት ዳኞች የሚባሉ በጽድቅ የሚሰሩ ሰዎች የሚያንገላቱ ወዳ ውሳኔ ሰጥተው እንግዲህ ሰዎች እንደነገሩኝ ነው። ከዛ ተቀይሮ ማብራት ወደ ሌለበት ቅጣት ሁሉ የወረዱበት የሰማሁት ነገር አለ ማለት ነው። በጽድቅ ስለሰሩ ማለት ነው። ሰው ተመሳስለሽ እዛ አካባቢ ላይ ካሎች በጣም ትልቅ ተግዳሮት አለ። እዛ ሰርተሽ ደግሞ ጡረታሽን ጠብቀሽ የሆነ መፍትሄሽ አስቀብሬ ለመውጣት በጣም ነው መከራ ነው። በቃ ተግዳሮቱ በጣም ከባድ ነውና እዛ ላይ በጣም ብዙ መከራ ውስጥ ነው ያለፍኩት እና በጣም ከባድ ነው። እግዚአብሔር ግን የታቀደው ቀደም ያፈረሰልኝ እኔም በብልጫ እንትን እያለ ያንን በክብር ያዛ መስሪያ ቤት በክብር እንዲሰናበት ረድቶኛል። ስሙ የተባረከ ይሁን። እግዚአብሔርን በጣም አመሰግናለሁ። ብዙ ደግፎኛል እግዚአብሔር። ይሄ ነው የኔ መልእክት ማለት ነው። ጌታ የተባረከ ይሁን እና መጨከን ግድ ይላል ግን ክርስቲያኖች መጨከን በቃ። ምክንያቱም እዚህ ምድር ላይ የምንኖረው ትንሽ ጊዜ ነው። ይበዛ እኔ አሁን 62 ዓመቴ ነው። ቀጣይ ወይ 1 ዓመት ይሁን ግማሽ ዓመት ወይ ሳምንት ይሁን የሚታወቅ ነገር
ከእግዚአብሔር ጋር ተስማምተን ብንሄድ ነገ ሞት ቢመጣ እንኳን አናፍርም ማለት ነው። ወደ አምላካችን ስለምንሄድ የዚህ ምድር ነገር ጎታች ስለሆነ እንደገና ወደ ኋላ እዛ መልሶ እዛ መከራ ውስጥ የሚያስቀር ስለሆነ ክርስቲያኖች ጨክረው እግዚአብሔር አምላካቸው ላይ ሙጥጭ ብሎ ቢቸገሩም ቢባረሩም ምንም ብሎ ጨክኖ ከእግዚአብሔር ጋር ተጣብቀው ቢኖሩ ሰማይ ያለው ክብር ስለሚበልጥ በዚህ ሁኔታ ቢሄዱ ደስ ይለኛል። ያው የሰራተኛ ነን፣ የመንግስት ሰራተኛ ነን፣ ደሞዛችንም አነስተኛ ነው። አቻችላ ነው እሷ አቻችላ። ከሚገርምሽ ነገር መጀመሪያም ስንጋባ እኔ ደሞዜ ትንሽ ነው። ያን ጊዜ በእርግጥ ብሩክ ዋጋ አለው፣ ዋጋ ስላለው ነው እንጂ ትንሽ ደሞዝ ነው። ስንጋባ እኔ የሆነ ብር ብሰጣት ግማሹን ለቤት አድርጋ ለሷ ሲሰጣት ግማሹን ለራሷ ግማሹን ለቤት አድርጋ ቀንሳ ነው እሷ አቻችላ እንትን የምትለውና ከዛ በኋላ ልጅም ከወለድን በኋላ በትርፍ ጊዜያችን ከመንግስት ስራ ውጪ ትንሽ ምን ሰራራ ነገር አለ። ንግዱን አትክልቱን ምን እንሞክራለን። የሆነ ጣውላ ነገርም በጎች ማርባት፣ ይሄ ማደለብ ምናምን፣ ላሞች ወተት እንደዚህ እያልን የመጣ ነው እዛ በምንኖርበት ጊዜ። እዚህ ከመጣን በኋላም ያው እኔን ደሞዝም ትንሽ አለ እያለ አበልም ስለሚከፈለኝ በየትም አድርጋ እየተደጋገፍን ልጆቻችንም እያስተማር አሁን አራቱ ልጆቼ ያው ትምህርታቸውን እንደጨረሱ ነው እና ብዙዎቹ በራሳቸው መስመር እየተራራጡ ይገኛሉ። በዚህ ላይ እግዚአብሔር ረድቶኝ በቃ ጥሩ ቆጣቢ እንደ አቅማችን የምትኖር እህት ስለሰጠኝ እግዚአብሔር ያው እግዚአብሔርን አመሰግናለሁ። በዚህ ምንም ችግር የለብኝም፣ ደስተኛ ነኝ። ጥሩ አስተዋይ አእምሮ ያላቸው ልጆች እግዚአብሔር ባርኮ ሰጥቶኛል። በቃ ምንም በዚህ ደስተኛ ነኝ። እኔ አሁን ስራ ሁሉ መስራት እችላለሁ ገና አሁን በዚህ እድሜ በዚህ አቋሜ ማለት ነው። ግን በቃ በቤተ ሰላም ስላለ እኔ በቃ ከነሱ ጋር ይኸው 35 ዓመት አንድ ሰው እድሜ የሰራው አይደል ምንም እዛ ደሞዝ እየተከፈል መለወጥ ስለማትችል ወደ ሌላ ማስከሰከስ ደግሞ ሰማዩ ስለማይፈቅድ አሁን በሰፈሬ ባለችኝ ሁኔታ መኖር መርጬ በተቀረ ደግሞ ለሰዎች መንገድ ላይ ጌታ ይወዳቸዋል፣ ስለእናንተ ደሙን አፍስቷል፣ በደሙ ስታምኑ በፈሰሰው ደም ስታምኑ ወደ ዘላለም ሕይወት ትገባላችሁ እያልኩ ለአንድ ሁለት ሶስት ቀን በየቀኑ ለሁለት ሰው ለሶስት ሰው እየነገርኩ በዚህ ነገር ነው እኔ እንግዲህ ምኞት አሁን ከእግዚአብሔር ጋር መቀጠል ብፈልግ። ይሄ ደግሞ ዋጋ አለው፣ ዋጋ ይከፈላል። ለዚህ እግዚአብሔር ይከፍለኛል ማለት ነው። ያ ብር ቢመጣ በዚህ ወጣ። የእግዚአብሔር ነገር ግን እዛ ደሞዝ አለው። ሰው ሁሉ እንደየስራው ይከፈለዋል ስለሚል የእግዚአብሔር ቃል አለ መንፈስ ቅዱስ። አሁን ራሱ የምናወራው እኮ በመንፈስ ቅዱስ አማካይነት ነው እንጂ አሁን በስጋ ቢሆን እኔ ይሄ የዛሬ ስንት ዓመት 50 ምናምን ዓመት ሁሉ ታሪክ እኮ ነው እየነገርኩሽ ያለሁት። አሁን እናቴ በ6 ዓመቷ ሞተች ብዬ እሷ ወደ 6 ዓመት ሆኜ ነው እኮ ያ ነገር ወደ 50 ምናምን ነው ያየሁትም። በሕፃንነት አእምሮ የተቀረጸው ነው ያ አምልኮ ሁሉ ስታደርግ በአእምሮ የተቀረጸው ነው። አሁንም እንትን ብለው አሁን ስታገለግይ ራሱ እኮ ስትቆሚ እኮ አንቺ ምንም ዕውቀት ባይኖሪ የእግዚአብሔር መንፈስ እኮ ካንቺ ጋር ይቆምና የምትናገሪው ነገር ያቀብልሻል። በቃ አንበሳ ያደርግሻል። በቃ አንቺ በሰፈር በምን የማትታወቂ ሴትዮ ልክ የእግዚአብሔር ነገር ይዘሽ ስትቆሚ መንፈስ ቅዱስ ካንቺ ጋር ይቆማል። እሱ ነው የሚናገረው በአንቺ አንደበት ማለት ነው። በአንቺ አንደበት አልፎ ይናገራል። መንፈስ ቅዱስማ አስተማሪ ነው፣ አጽናኝ ነው። የእግዚአብሔር ቃል አሁን የሆነ ችግር ሲደርስብሽ ማትቋቋሚ ችግር እንኳን ድንገት ሲመጣ ውስጥሽን ሞላል። አንቺ ያን ውስጥሽ እንዳይሞት ማለት እንዳይደከም ቅስምሽ እንዳይሰበር ፉል ያደርግሽና ችግሮቹን እንደ ቆሻሻ እንድትንቃቸው። ነገሩ እኮ የመጣው ችግር እኮ ቀላል አይደለም። የሚያሳብድ ሁሉ አሁን ሌላ ዓለም ላይ ቢሆን በሌላ ዓለም ያሉ ሰዎችማ አእምሮ ሁሉ የሚጎዳ ሊሆን ይችላል። አንቺ ጋር ሲመርስ ግን አዋራ ይሆናል። በቃ ያን ጊዜ መንፈስ ቅዱስ በውስጥሽ ሙሉ ስለሆነ ያጽናናሻል ማለት ልክ ሰው ሲሞት አይዞሽ አይዞህ ያለ ነው ሞት ያለ ነው ምን ዘመዱ ምኑ እንደሚያጽናና በውስጥሽ ያለው እግዚአብሔር መንፈስ ያጽናናል ማለት ያስተምራል። ስታነቢ ያለ አስተማሪ ነው እኮ በቃ ውስጥሽን እየገለጠ አእምሮሽን እያበራ የሚሄደው ማለት ነው። አስተማሪ ነው የእግዚአብሔር መንፈስ። እኔ አሁን እንግዲህ በ48 9 ዓመቴ ምናምን ነው ጌታ የተቀበልኩ። ምን አይነት አዋረደን ምኑ ጓደኞቼ ሁሉ በዚህ ልጅና ሃይማኖቱን ከዳ ምናምን። እኔ ምንም ሃይማኖትን አደስኩ፣ ሃይማኖትን እንጂ አልከዳው። ኢየሱስ ጌታ እንዲህ አለ፣
ወደ እኔ ኑ እኔ አሳርፋችኋለሁ ለነፍሳችሁ እረፍት እሰጣለሁ አለ። ወደ እረፍት ወደ እኔ ጌታ ምንም ኪሴ ገንዘብ ባይኖረኝ እሱ በውስጤ ስላለ እንደ ባለጸጋ እንድመላለስ ይረዳኛል ማለት ነው። ተኝቼ የሰላም እንቅልፍ አሁን ሀብት ያላቸው እኮ እንቅልፍ አይተኙ በህልማቸው ሲቆጥሩ ነው የሚያድሩ። እዛ ፋብሪካቸው ምን ስቃይ ነው። ግን ጌታ ያለው ሰው በቃ እኔ አሁን ተሸክሞኝ ሄዱ ራሱ እኔ የሚሰማ አይመስለኝም። ደስ የሚል እንቅልፍ ደስ የሚል ህይወት ስወጣ ስገባ ደስተኛ ነኝ። ይሄንን እኔን እድል ብዙ ጓደኞቼ ይሄንን ወንጌል ነግራቸዋለሁ። ለረጅም ዓመት እኔ ጌታን ከተቀበልኩ ጀምሬ ምንም ጠብ የማይልላቸው አሉ ጓደኞች። እግዚአብሔር እኔን የረዳው እግዚአብሔር እንዲረዳቸው እጸልይላቸዋለሁና ለጓደኞቼ ብቻ ሳይሆን ለማያውቁኝ ለሚያውቁኝ እግዚአብሔር ለኔ ይበራልኝ። እኔ የዓለም ብርሃን ሆኜ ወደዚህ ምድር መጣሁ አለ ጌታ ኢየሱስ። ሰዎች ግን ስራቸው ክፉ ስለሆነ ከብርሃን ይልቅ ጨለማን ወደዱ ስለሚል ከዛ ጨለማ እኔን ያወጣኝ ጌታ እነሱንም ከጨለማ አውጥቶ ይሄ የሰማይ ብርሃን የሆነ ኢየሱስ እኔ እንደወደድኩት እሱ እንደወደደኝ ኃጢአቴ ምናምን ሁሉ አልፎ እንደወደደኝ እንጂ ኮነ ጻድቅ ሰውኛ አይደለም እኮ። ኢየሱስ እኮ ይለያል። አሁን ሰው እኮ መርጦ ነው ሰውን እንኳን የሚቀርበው አይደለ? ኢየሱስ ግን ከነበደላችን ከነኃጢአታችን አልፎ ነው የወደደን። ለዚህ ጌታ ደግሞ ምላሽ መስጠት ለሰው ልጆች ይጠበቃልና ሁሉም ሰው እጁን ለኢየሱስ ክርስቶስ ቢሰጥ ደስ ይለኛል። እኔ በህልሜም እጄ ሰጥቼ ነው ጌታም ሲቀበል እጄ ሰጥቼ ነው ለዘላለም ከሱ ጋር እቀጥላለሁ። እሱ ደግሞ ይረዳኛል ብዬ አምናለሁ። ጌታ ይመስገን።